ኦልራይት ተማሪዎች እንዴት ናችሁ? ቀለም አካዳሚ ነው። በዚህ ቪዲዮ የምናየው 3.3 ሜን ታይፕስ ኦፍ ሶይል ኤንድ ሚነራል ሪሶርስስ ኢን አፍሪካ የሚለው ሰው ዩኒቱ አብዛኛው ስለ አፍሪካ ነው የሚሆነው። ኦኬ ዩዚ ዩኒት ላይ ሆኖ ግን 3.1 ላይ ያየነው ምንድነው ስለ ዓለም አይደለ? ዓለም ላይ ምን አይነት ሪሶርስ አለ ብለን ውሃ፣ ንፋስ ምናምን ያለን። ከዛ በኋላ ባለው ግን ስለ አፍሪካ ነው የምናተኩረው። ኦኬ አፍሪካ ውስጥ ያለ ድሬኔጅ ሲስተም አየን። እዚህ ጋር አፍሪካ ውስጥ ያለ አፈርና ሚነራል እናያለን። ኦኬ ሶ ዩኒቱን ስንጨርስ እዚህኛው ላይ የሶይል እና ሚነራል ታይፖችን ኦኬ የአፍሪካን የአፈርና የማዕድን አይነቶችን አንደርስታንድ የምናደርግ ይሆናል። ግን አይነቶቹ ብቻ ሳይሆን ከሱ ጋር ተያይዘው ሌሎችም ያሉ ነገሮችን ሶይል ኦፍ አፍሪካ የአፍሪካ ሶይል ዳይቨርስ የሆነ ሶይል ያላት አፍሪካ እንደማንኛውም ሌላም አህጉር አይምሹር እንደዚህ ይላሉ። አህጉራችን ያላት የማዕድን አይነት በጣም ዳይቨርስ እና ኳሊቲው የተለያየ ነው ምናምን። አዎ አፍሪካ ላይም ተመሳሳይ ነው። የተወሰኑ ኤሪያዎች ላይ ፕሮዳክቲቭ የሆነ ሶይል አለን፣ ግን በአብዛኛው ሊሚቴድ የሆነ ነው። ኢቨን በኋላ ላይ የምናያቸው የሶይል ታይፖች አብዛኞቻቸው ለፕሮዳክሽን ወይም ለግብርና የአፈር ካልን ስለ ኢንዱስትሪ ስለማናወራ ስለ ግብርና ስለሆነ ለግብርና በአብዛኛው ምቹ የሆኑ አይደሉም። ሶይል ዲፍረንስ ብዙ ጊዜ የሶይል ማፕ ማለት ነው። ይሄ ማፕ የምታዩት የሶይል ማፕ የሶይል ዲስትሪቢዩሽን ማፕ ከክላይሜት ማፕ ጋር ተመሳሳይ ነው። በአብዛኛው የሶይልን ታይፕ የሚወስነው ክላይሜቱ ነው። ክላይሜት ያለው የዝናብ የፀሐይ መጠን የሌላው ነገር መጠን ሁሉ ተደማምሮ ምንን ይሰጠናል? ሶይላችንን ፎርም የሚያደርገው እሱ ነው። ምክንያቱም ሶይል ፎርሜሽን ላይ አንደኛው ነገር ምንድነው? ኢንኦርጋኒክ የሆኑ ነገሮች ያላቸው ብሬክዳውን ነው። ለምሳሌ የዝናብ የድንጋይ የአለቶች ብሬክዳውን ኢዝ ቬሪ ኢምፖርታንት ፎር ዘ ፎርሜሽን ኦፍ ሶይል ለአፈር መፈጠር። ሶይል ዲፍረንስ አር ሜንሊ ዲው ቱ ክላይሜት ቫሪዬሽንስ ወይም የተለያየ ክላይሜት አይነት መኖሩ የተለያየ የአፈር አይነት እንዲኖር አድርጓል። ያው ትራዲሽናሊ ብዙ ገበሬዎች ብዙ ፋርመሮች ምን ያደርጋሉ? ለረጅም ዓመታት የቆዩበት የሚያውቁት የአሰራር አላቸው። አፈራቸውን እንዴት አድርገው ቢጠቀሙ እንዴት አድርገው ቢያቆዩት የተሻለ ምርት እንደሚያገኙ ብዙ አይነት አሰራር አላቸው። ሶይል ታይፕ 1 አሬኖ ሶይል። ኦኬ እያንዳንዳቸው የምናያቸው ሶይሎች ምን ይወስናቸዋል? ፓረንት ሮክ ማቴሪያል የሚባል ነገር አለ። ኦኬ ፓረንት ሮኩ ማን ነው? አሁን ፓረንት ሮኩ ማን ነው ስንል አፈር የሚፈጠረው የሆነ ድንጋይ ተሰባብሮ ነው አይደለ? ሌሎች አስፈላጊ ነገሮች ቢኖሩ ዋናው መሰረት ግን አፈሩን የሆነ አይነት አፈር ታይፕ እንዲሆን የሚያደርገው ምንድነው? it is the parent rock material parent rock material ለአሬኖ ሶይል ፓረንት ሮክ ማቴሪያሉ ምንድነው? ኳርትዝ ሪች የሆኑ ማንኛውም አይነት ድንጋይ ኳርትዝ ሪች የሆነ ወይም ኳርትዝ የበዛበት ኦኬ these are ኳርትዝ ሪች የሆነ ማንኛውም አይነት የአፈር የድንጋይ አይነት ምንን ይሰጠናል? አሬኖ ሶይል የሆነን የድንጋይ አይነት ይሰጠናል። እሱ ባለበት ሆኖ ኦኬ ባለበት ሆኖ ቦታ ሳይቀይር ባለበት ሆኖ this is critical ባለበት ሆኖ ቦታ ሳይቀይር ያለው ዌዘሪንግ ማንኛውም አይነት የኳርትዝ ሪች ኳርትዝ የበዛበት የድንጋይ አይነት ባለበት ቦታ ሳይቀይር ዌዘርድ መሆኑ መሰባበሩ አሬኖ ሶይልን ይሰጠናል ማለት ነው። ሳንዲ ኦይል ነው፣ አሸዋማ ነው። አሬና ማለት በላቲን አሸዋ ማለት ነው። ለዛ ነው አሬኖ ሶይል የተባለው። አሸዋማ ባህሪ እንዳለው በዚህ ወቁ። ካራክተሪስቲክሱ ምንድነው? እኛ ሎው ወተር ብዙ ውሃ ይዝም ብዙ ሎው ወተር ኮንቴንት ወይም ፐርኮሌሽኑ በጣም ዝቅተኛ ነው። ውሃ የማስረግ አቅሙ በጣም ዝቅተኛ ነው። አሸዋ ነው። ኦኬ ያሳርገነው ውሃውን አይዞም። አፈር ውሃ መግባቱ ብቻ ሳይሆን ወደ አፈር ውስጥ የሚፈልገው ውስጥ ገብቶ እንዲይዘው ይፈልጋል አይደል? ግን ይሄ አሸዋ ነው። አሸዋ ውስጥ አሸዋ ውሃ በተፈሱ እንዴት ነው የሚሆነው? ይመጣዋል። አዎ ይመጣዋል፣ ግን ወደታች ነው የሚልከው። ወደ ራሱ የሚያስገባው ነገር የለም። ምክንያቱም አሸዋ ስለሆነ ጭቃ ሸክላ አፈር ቢሆን ግን ይይዘውና እዛው ጭቃ ነው የሚያደርገው። አሸዋ ከሆነ ወደ ውስጥ ነው የሚያሰርገው። ሎው ወተር ሆልዲንግ ካፓሲቲ ኢዚሊ ኢሮደብል። በተለይ እጽዋት ከሌለ ቬጂቴሽን ከሌለ ኦኬ ቬጂቴትድ የሆነ ቦታ ላይ ካልሆነ ያለው እጽዋት ካልተተከለበት በቀላሉ ኢሮድድ መሆን ይችላል። በተለይ በዊንድ ኢሮዥን እዚህ ጋር ዊንድ እንጨምር። በተለይ በንፋስ ኢሮድድ መሆን ይችላል ስንል ጥሩ ነገር አስመሰል ነው። ኢሮድድ ይሆናል። ኦኬ በንፋስ በቀላሉ ሊሸረሸር ይችላል። አሬኖ ሶይል አሸዋ ነው። አጌን አስተውሉ። ውሃ ማይዞ ለምንድን ነው? አሸዋ ነው። በንፋስ በቀላሉ ለምንድን ነው የሚበተነው የሚሸረሸረው? አሸዋ ነው። አሸዋማ ነው። ኦኬ አሸዋ ይሄን አሸዋ ታስቡ እና አሸዋማ ነው ባህሪው። ዶሚናንት ሶይል አፍሪካ ውስጥ ያለው በጣም ትልቁ ዶሚናንት የሆነው ሶይል ማን ነው? አሬኖ ሶይል 22% የሚሆነውን ስፔሻሊ ካላሃሪ ሳንድ የሚባል ካላሃሪ ማለት የት ነው? እዚህ አካባቢ ያለ ነው። አሬኖ ሶይል ያለው እዚህ አካባቢ ነው ማለት ነው። ኦኬ እንቀጥል። ሁለተኛው ሌፕቶሶል ነው። ሌፕቶሶል አጌን ቅድም አሬኖ ሶይል አሬና ማለት በላቲን
አሸዋ ማለት ነው አለን። ኦኬ አሬኖ ሌፕቶሶል ስንል ደግሞ ሌፕቶ ማለት ቲን ማለት ነው፣ ቀጭን ማለት ነው። ለምንድን ነው ቲን የተባለው ቀጭን የተባለው? ብዙ ጊዜ ሮክ ሃርድ ሮክ ይኖርና እላዩ ላይ ጠንካራ ድንጋይ ይኖርና እላዩ ላይ ያለው የአፈር መጠን አፈር ሁኔታ ተሸርሽሮ ከሄደ በኋላ የሚቀር ነው። ምንድነው ለአለቱ በጣም 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 ቅርብ ስለሆነ ያለው ቀጭን ነው። የቲክነሱ የአፈሩ ቲክነስ ሰርፌሱ ማለት ነው ቀጭን ነው። ቲን ሌፕቶስ በላቲን ሌፕቶስ ማለት ቲን ማለት ነው። ለዛ ነው ሌፕቶስ ያልነው። ዊክ የሆነ ስትራክቸር ነው ያለው። ኢንፋክት ዊክ የሆነ ስትራክቸር ብቻ ሳይሆን በጣም ትንሽ የሆነ ሶይል ፎርሜሽን ነው ያለው። ሊሚትድ ዴቨሎፕመንት የምንለው እሱን ነው። በተለይ ማውንቴነስ ኤሪያዎች ላይ እና ዴዘርት ሪጅኖች ላይ ያለው ነው። 17% የሚሆን የአፍሪካ ክፍል አግኝ ቅድም አሬኖሶል አየን፣ ይሄኛውንም አየን። በጣም ከፍተኛ የሆነ ቦታ ማለት ቦታ አፈሩ ከፍተኛ ቦታ የያዘባቸው አፈሮች ለምሳሌ አሬኖሶል 22%፣ ይሄኛው 17% ፈርታይል አፈሮች አይደሉም፣ ለም አፈሮች አይደሉም። ኦኬ አፍሪካ ላይ ጂን ያዙ የሚገኘው ማውንቴንስ እና ዴዘርት ኤሪያዎች ላይ ነው። ቀጣዩ ማን ነው? ካምቢሶል ማለት እነዚህ ደግሞ አገን ካምቢሶል ማለት ካምቢያሬ ከሚል የላቲን ቃል የመጣ ነው። ካምቢያሬ ማለት ምን ማለት ነው? ቼንጅ ለውጥ ማለት ነው። ኦኬ ሶ የሆነ ለውጥ እንጠብቃለን ከዚህ አፈር አይነት ከካምቢሶል። በጣም ዲስቲንክት የሆነ ሆራይዘን የላቸው እና ቫራይድ የሆነ ካራክተሪስቲክስ ነው ያላቸው። በጣም ሊሚትድ የሆነ ሶይል ፎርሜሽን ነው የምናየው እነዚህ ላይ። ሊሚትድ የሆነ ሶይል ፎርሜሽን ኤቪደንስ ነው የምናየው። ኦኬ ሶ ባሉበት ቦታ በተለይ ቀለም በመቀየር ነው የሚታወቁት እነዚህ። ማለትም ከአንዱ አፈር የሚለየው በተወሰነ በቀለሙ አይነት ነው እንጂ በአብዛኛው ተመሳሳይ ናቸው። ሶ ለዛ ነው ቼንጅ የምንለው የቀለሙ ለውጥ ነው። ኤክስቴንሲቭሊ ስሩ አውት አፍሪካ የሚገኝ 11% የሚሆነውን የአፍሪካ ክፍል የሚይዝ ነው ካምቢሶል። ኦኬ ይሄ ቀዩ ማለት ነው ቀላ ያለው እነዚህ የምታያቸው የአፍሪካ እነዚህ ፒንክ ነገሮቹ እዚህ ጋር ያሉት ማለት ነው ካምቢሶል። ከሉቪሶል ጋር ምናምን ተቀራራቢ ባህሪ ስላላቸው ነው ማፑ እንደ አንድ አድርጎ የሚያስቀምጣቸው። ኦኬ 11% የሚሆነውን የአፍሪካ ክፍል ይይዛሉ። ኔክስት አፕ ዩ ሃቭ ፌራሶል እዚህ የምታስታውሱ ከሆነ ኤሌመንት ላይ ፔሪዮዲክ ቴብል ላይ ከኬሚስትሪ ክላስ የምታስታውሱ ከሆነ ኤፍኢ ምንድን ነው? ኤፍኢ ለምሳሌ ኦክሲጅን ነው አይደለ? ኤፍኢ ምንድን ነው? አይረን። ኦኬ አይረን። ሶ እነዚህ አፈር በጣም ብረታማነት የበዛው ነው፣ ብዙ አይረን ኮንተንት ያለው አፈር ነው። ኤንድ ኢት ኢዝ ስትሮንግሊ ዌዘርድ ከሆነ ሶይል ወይም ስትሮንግሊ ሶይል ስንል እዚህ ጋር ሮክ እያለን ኦኬ ስትሮንግሊ ዌዘርድ በጣም በደንብ የተሰባበረ የአፈር አይነት ነው። ድንጋዩ በጣም የተሰባበረ የአፈር አይነት። ሶ በአብዛኛው ሬድ ወይም የሎ ወይ ቀይ ወይ ቢጫ የሆነ የአለት የአፈር አይነት ነው። ሶ ሎ የሆነ ኒውትሪየንት ሆልዲንግ ነው ያለው፣ በጣም ጥቂት የሆነ ኒውትሪየንትን የመያዝ አቅም ያለው የአፈር አይነት ነው። ስትሮንግሊ ሊሽድ ምን ማለት ነው? በጣም ብዙ የሰራ ብዙ የደከመ ማለት ነው ሊሽድ ማለት። ሶ በጣም ስትሮንግሊ ሊሽድ ውሃ የመያዝ አቅሙ ደግሞ በጣም ዝቅተኛ የሆነ የአፈር አይነት ነው ፌራሶል። ይሄ አይረን ኮንተንት በጣም ያለው የአፈር አይነት ነው። የት ነው የሚገኘው? ሃይ ሬንፎል ኤሪያዎች ላይ ነው በአብዛኛው የምናገኘው። ሃይ ሬንፎል ኤሪያዎች ላይ ሳውዘርን አፍሪካ፣ ሴንትራል ኢስተርን አፍሪካ እነዚህ ቦታዎች ላይ የምናገኘው የሴንትራል እና ኢስተርን አፍሪካ ላይ የምናገኘው የአፈር አይነት ነው ፌራሶል። ዋና ነጥባቸውን ካወቃቸው በተለይ አሁን ፌራሶል ካለን አይረን አለው። ኦኬ ውሃ ብዙ አይዝም፣ ተራራማ ቦታ ከፍታ ቦታዎች ላይ ይገኛል። ከዛ ላይ ካምቢሶል ካለን ስለ ቼንጅ ነው። ካምቢሶል ኦኬ በቀለም ነው የሚለየው ዲፍረንስ። ሊትል የሆነ ሶይል ስትራክቸር ነው ያለው አይደለ? ስለ አሬኖሶል ስናወራ አሬና ማለት አሸዋማ ነው፣ ውሃ ብዙ አይዝም፣ በዊንድ በቀላሉ ይሮድድ ይሆናል። ስማቸውን ብቻ በማየት ቶሎ ባህሪያቸውን ማወቅ ትችላላችሁ ማለት ነው። አምስተኛው ብናየው ደግሞ ምንድነው? ካልሲሶል። ካልሲሶል ማለት ደግሞ ከካርቦኔት ካልሲየም ካርቦኔትን አብዛኛው የያዘ ወይም ላይም የምንለውን ማለት ነው የያዘ የአፈር አይነት ነው ካልሲሶል። ካራክተሪስቲክሱ ምንድነው? በጣም ድራይ የሆኑ ኤሪያዎች ላይ ፎርም የሚያደርግ ነው እና ሃርድ ፓን ይፈጥራል። ወይም አፈሩ እንዴት ነው ወደ ደረቅ ድርቅ ይላል። ከላይ እንዳያችሁት መሰንጠቅ አይደለም ግን ባለበት ይደርቃል። ሃርድ ፓን የሚለው እሱ ነው፣ ወይም ካልክሬት የሚባለው ማለት ነው። ከላይ በቃ ደረቅ እንደ ድንጋይ ይሆናል፣ መልሶ እንደ ድንጋይ ይሆናል። እሱ ሃርድ ፓን ይባላል። ወይም ካልክሪት አንዱ ካራክተሪስቲክሱ እሱ ነው። ድራይ ኤሪያዎች ላይ ስለምናገኘው ነው አንዱ ምክንያት። ብዙ ጊዜ ደረቃማ የሆኑ ቦታዎች ላይ የሚገኝ ነው። 6% የሚሆን የአፍሪካን ክፍል የሚይዝ የአፈር አይነት ነው። ድራይ ኤሪያዎች ላይ ነው የሚገኘው። ይደርቃል ያለን እዚህ ጋር ሃርድ ፓን ይፈጥራል ያለን። ድራይ ኤሪያ ላይ ነው የሚገኘው። ካልሲሶል ይባላል። ላይም ይፈጥራል። ላይም ማለት
ታውቃላችሁ ሾክ የሚመስለው ነገር ማለት ነው። ድርቅ ያለ አይደል? አሁን ሾክ አንዳንድ ቦታ ተከምሮ ይገኛል ራሱ ነጩ አፈር ማለት ነው። እሱ አይነት አፈር ደረቃማ ነው። ደረቃማ ቦታ ላይ ነው የሚገኘው። ሲምፕሊ ስሙን ብቻ በማየት ካልሲሶል ብላችሁ መሸምደድ አንዳንዴ አንደርስታንድ ሊያስፈልግ ይችላል። በደንብ በቃል ለማስታወስ መሞከር ግን ስትብላችሁ ከተወሰዱት ካልሲሶል ላይም ነው። ኦኬ ካልሲየም ከሚለው አስተውሱ። ካልሲየም ካርቦኔት ላይም ነው። ላይም ወደ ሾክ ነገር የሚመስለው ድርቅ ያለ አፈር ነው። ስለዚህ ድራይ ኤሪያ ላይ ነው የሚበቅለው የምናገኘው። ደረቃማ አፈር ነው ማለት ነው። ፓን ይፈጥራል። ሃርድ ፓን ያልነው እዚህ ጋር ካልክሪት ይፈጥራል። ስሙ ብቻ በማየት ካልሲ የሚለው አስተውሱ። ካልሲየም ካርቦኔት አስተውሱ። ካልሲየም ካርቦኔት ደረቅ ነው። ከሱ ተከትላችሁ መሄድ ትችላላችሁ ማለት ነው በቀላሉ። የሌሎቹም አፈር ታይፖች ላይ እንደዚህ ስማቸው ለመያዝ ስለሚያስቸግር ማለት ነው ለናሽናል ኤግዛም ሆነ ለራሳችሁ። ኦኬ እሺ። ስለዚህ እስካሁን ባያችሁት ቪዲዮ እንደተማራችሁ ተስፋ አደርጋለሁ። ጥያቄዎች ካላችሁ ኮሜንት ሴክሽን ላይ ማስቀመጥ ትችላላችሁ። ከዛ ባሻገር በቀጣይ ቪዲዮ እስከንገናኝ ድረስ ቴክ ኬር።